ቤት ሲታማ ሲኒ እና ጀበና ይዛችሁ በር ላይ ቁጭ ብላችሁ ጆሮአችሁን አጣብቃችሁ የምትሰሙ ሰዎች ፈለገን ለመፍረድ መጣችሁ። እንግዲህ በመጽሐፍ ቅዱስ ነው የምንሄደው። አትፍረድ ይፈረድብሃል። አንተ ማን ነህ? ክርስቶስ ይፍረድበት። አጥፍቶን በድሎ ምንም ቆነ እግዚአብሔር ይፍረድበት። የተፈረዱትም ሰዎች ለምን ወጥቶ አይናገሩ? ማናችሁ ናችሁ? ስለቀናችሁ። እንደውም ፈለገ በጣም ስርዓት ያለው ሰው ነው። የሌላ ሰው ሃይማኖት አይንቅ፣ አክብሮ አሳስቆ ከሌሎቹም ጋር ተግባብቶ ምንድነው እነዚህ ባለጌ ቆሻሻ የተባሉትን ሰው አቅርቦ መክሮ። እኔ አሁን መዝሙር መዘመር በጣም ነው የምሳቀቀው በምሰራው ነገር ይሄንን ሰራው። እሱ ግን ምንድነው ኖ እግዚአብሔር ለቆሸሹት፣ ለወደቁት፣ ለተሰደቡት፣ ለተዋረዱት ነው የመጣው ምድር ላይ ብሎ ስንቶቹ ነው ሲያስተምር የነበረው? ስንቶቹ ወጣት እናንተ ወጣቶች አላችሁ አይደል? ቲክቶክ ተጠቃሚዎች ቁሙልን ለፈለገ። እኔም ፈለገ ነኝ በሉ። ስንቶቻችሁ ናችሁ በየቤተክርስቲያኑ በየምኑ ሄዳችሁ ማታውቁትን? ስንቶቻችሁ ነው ያስኬደው? ስንቶቻችሁ ነው መዝሙር ያዘመረው? ሶሻል ሚዲያ ላይ ያላችሁ፣ ቲክቶክ ላይ ያላችሁ ለፈለገ መቆም አለባችሁ። አብራችሁት የነበረችሁ ቲክቶከሮች ዛሬ ታላችሁ ድምጾቻችሁ በእናንተ ምክንያት ፈለገ ሲሰደብ አልነበረ? እነዚህ ባለጌ ሰብስቦ ቤተክርስቲያን አዋቂ ነኝ ይላል። እነዚህ ዛሬ ጨፍረው ነገ ለሚደንሱት እያሉ ሲሰደቡ በእኛ አልነበር? ውጡለታ። 1 ሚሊዮን 20 ሚሊዮን 30 ሚሊዮን ያላችሁ ፎሎ ወጣችሁ ተናገሩ። እኔ አሁን ደግሞ እንደነን ኩርት ያሉ ደግሞ ወይ አምላኬ ወይ ደግሞ እንደነሱ አይነት ሰው ቀኑ ሙሉ ሀሜት ሲያወሩ የሚውሉ እኔ እንዴት እንዳደጉ ራሳው አላቅም። ጎረቤት ላይ እንዲ ጆሮአቸውን በሲኒ እያደረጉ እሺ ማንደጃው እየተቀጣጠለ ቤቷ እኮ ነዷል እኮ በእሳት። ይሄ ከ50 ቡታጋስ ፍንዳታው ታቁታላችሁ አይደለ? ይሄ ገና አንድ ወጥ ልትሰሩበት ስትሉ ሽንኩርቱን ሳያበስል ፊታችሁ ለሚፈነዳው እሱን ከ50 ፍንዳታ በዛ ዘመን የነበረ ሴትዮ ወጥዳ ጎረቤት ጆሮ ታዳምጣች። እንደዚህ አይነት ሰዎች ናቸው እኮ ሰውን የሚተቹት። ቁጭ ብላሉ ባልታ በቃ ወጥ ስታማስል የምትሉ ስታቦካ ልጆቿ ቆይ ጠብቀኝ ውሃ አመጣለሁ እያለች እንደዚህ ያመነጫጨቀች ልጆቻቸውን የሚሉ ናቸው እኮ። አሁን ደግሞ ስለፈለገ አስተያየት ሊሰጡ የሚወጡት ለሴት ለመቆም ከመምጣታቸው ሴት ተበድላለች አስደብዳቢ ልኮባታል። ደግ አደረገ። እንኳን ሆኖ የፈለገ ቢሆን ከፈለገ በላይ ተጠያቂው አንቺ ነሽ። ሃይማኖተኛን በዚህ ልክ ለማሳሳት የመጀመሪያ ቀን ስህተት እንኳን አድርጎ ቢሆን 4-5 እየጻፍሽ የምታሳስቺ ባለጌ ተቀጣሪ እንዳንቺ አይነት ሴት ያለሽ ነው። ወራዳ ሴት አሰዳቢ ማነው? ሰው እንደዚህ ቦታ መገኘት የለበትም። ለሱ ብቻ እግዚአብሔር ሃይማኖት የሰጠው ማን ነው? ለፈለገ ብቻ ተብሎ መጽሐፍ ቅዱስ ላይ የሰጠው ለአንቺም እኮ ተሰጥቶሻል። አተገብሪውማ ስፈነግሪ ነው የምትዩ። ማን ይፈንግርልሽ? ማን ይጎርጉርልሽ? ማን ይቆፍርልሽ? ስትቆፍሪ እሱ ሲሆን ሃይማኖተኛ አንቺ ስትሆኝ ተቆፍረሽ ደስ የሚያስደስታት ለስጋሽ የምትኖሪ ሴት። እሱ እኮ በመንፈስ እኮ ነው የሚኖረው። አንቺ በስጋ ለስጋሽ ያሸነፈሽ እኮ ሴት ነሽ። ሰው መጠቃያችሁ ባለፈው ለበዓል እኔ ብዙም እንትና መጠጥም ሰው ነው ለበዓል መጠጧን ጋጥ አድርጌ ወይ ጨፍራለሁ ዳንስ ኖርማል ዳንስ ወይ ትወርክም ቢሆን እንደዚህ ግን ገብቻ አላክም። እኔ በደናይ ሰዓት ምን ይሄ የአልጋ ነገር ራሱ አይመጣልኝም እንኳን አይደለም ሰክሬ። ስካር ሲታይሽ እጅሽን እንደ ድግስ ቤት ወጥ ድስት ነው የምትከቹ ጣትሽን